ባይዘዌ የሆነ አፍቅር የፍቅር ጥያቄ ላይክ በሚለው ብዙዎቻችን ያልተረዳነው ነገሮች አሉ። እኔ ጭምር እኔም በብዛት ይሄን ነገር ጠቅሻለሁ ማለት ነው። ባይዘዌ እዚህ ጋር ለሀይሚዬ ስማርት ስዊት የሚያስበው ከዘር ለገበሬ በላይ ከሁላችንም በላይ ብሩኬ ነው። እንደዚሁም ደግሞ የሚተዋወቁትም ማለት ነው ሞርዛን ውስጥ ለውስጥ የሚግባቡትም ሁለቱ ናቸው። እንደዚሁም ደግሞ ስለ ብሩኬ ሞርዛን የምታውቀው ሀይሚዬ ናት። ግን እኛ እንደ አንድ አድናቂ በመሰለኝ ደሳለኝም ቢሆን እንደዚሁም ደግሞ የሆነ ፊሊንግ የምናነበው ነገሮች እኮ አሉ ውዶቼ ማለት ነው። እና ሌላው ደግሞ ምን አይነት ጥያቄ መጥቶብኛል በውስጥም ኢትዮጵያ ከኢትዮጵያ ነው መልዕክት የተነገረኝ። ከካሜራ ጀርባ እኮ ብሩኬ ያፈቅርሻል ጥያቄ ሊጠይቃት ይችላል። ኮሜንት ላይ የምትሉኝ ነገሮች አሉ። ብሩኬ ከካሜራ ጀርባም ስለ ፍቅር አያወራም። ሪሊውን ነው የምነግራችሁ ማለት ነው። ሪሊውን እና ስለ ፍቅር አላወራም ማለት ብሩኬ አያፈቅራትም ማለት አይደለም። በጣም ማብራራት የምፈልገው ነገር ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሁሉ ሰላም። እንግዲህ ውዶቼ በሀይሚዬ ማይ ስዊት እንደዚሁም ብሩኬ የሀይሚዬ ንጉስ እንግዲህ ሰሞኑን ግርግር እያልን ነው። ብዙዎቹም ጭንቀት ላይ ናቸው ያሉት። እኔ ደግሞ 100% ይታረቃሉ ወደ ሰላም ይመጣሉ እያልኩ ነው። እንዳላ ፍቃድ ማለት ነው። ካላ በታች እነሱ ሰበቡን አሟልተው ቤተሰብ ገብቶበት ነው። እንደምታውቁት ይሄ ሁሉ ከወር በላይ የነበረው ነገሮች ፕራንኮቹ ሪዝን እና ትክክለኛው ነገር ሀይሚዬ የስተርዴይ ዳኒ ቤት ያደረገችው እና እንደዚሁም ደግሞ በሀይሚዬ ቤት ብሩኬና ሀይሚ እኔ ሄዳለሁ በቃ ተለያየን በሚለው በየስተርዴይ ሁለቱ ነው እውነተኛው ማለት ነው። ለእኔ ታየኝ፣ ለእናንተ አላውቅም። ከዛን ወዲያ ግን ሁሉ ኦንሊ ሪዝን ነው ምክንያት ነው እንጂ እነዛ ፕራንክ ነበሩ። እውነተኛውን ግን እኔም ስላወቅኩ ውስጤ እየተጨናነቀ ነው። ሆኖም ግን ብሩኬ እንዴት መሰላችሁ? ብሩኬ በጣም ነው እንደሚወዳት እሷ በጣም እንደሚወዳት ህይወቱን ሲምፕል ኢዚ እንዳረገችለት ኦፕን አድርጎ ነው የሚያወራው። ለሱ ያለው ፍቅር በተግባርም እያሳየን ነው። እንደዚሁም ደግሞ ደዘብ ሄዱ ሰዓት ምንድነው ሴትነቷን ነው ያለው። ሴትነቷን ለመፈተን ያክል ከፍፄ ጋር ደዘብ አለ ሰዓት እና ሀይሚዬ እንዴት ነው ፍፄ ላይ ሆነችው? ዩሪ ሜምበርሳ በጥፊ ነው ያለችው። እና በቃ ሀይሚዬ ምን አይነት እንደዚሁም ደግሞ ዱባይ ሲሄዱ ክላስ ይዞ በዛ ታይም ራሱ ሴትነቷን እንትን ብለዋል ማለት ነው። እና ሀይሚዬ ስማርት መሆኗን ብሩኬ ያውቃል። ሞርዛን ደግሞ ብሩኬ የምንወድ የምናከብር ለሀይሚዬ የምትገባት ወንድ ነክ። ለምን ለሴት ልጅ ክብር አለክ፣ የተግባር ሰው ነክ። ሪሊውን ነው የምነግራችሁ። እና ብሩኬ በተቻለው መጠን የሆነ ወደ መሰብሰብ የሚባለው ነገር አለ። ሊፈራ ይችላል። ሪሊውን ብዙ ወጣቶች አሁን ምንድን ነው ይፈራሉ። ፎር ኤግዛምፕል አብርሽ ትልቅ ሚዲያ ላይ ቀርቦ ምንድን ነው ያለው? 27 እስከ 30 ባለው እድሜ በአሁኑ ሰዓት አንድ ልጅ ማሳደግ አልችልም። ቀን ስራ የሚሰራ ሰው እንኳን አንድ ልጅ 4 ልጅ ያሳድጋል። ግን ምንድነው ገና ልጆች ስለሆኑ መፍራት የሚባለው ነገር አለ። ገባችሁ? ፍቅረኛ ስትሆኑ ደግሞ ወዲያውኑ ትዳር መውለድ ያለ ይመስላቸዋል። ዩ አንደርስታንድ? እና ብሩኬ ከኔ የበለጠ ሀይሚዬን አንተ ታውቃታለህ። ሞርዛን ሀይሚዬ ለአንተ የምትገባ ቁጥብ ሴት፣ ጨዋ ሴት በዚህ ኤጇ እኔ መስሜ አልሰማም። ሪሊውን ነው የምነግራችሁ። እና እኔ አይዶን ነው ሪሊውን በዚህ ኤጅ ብዙ ጊዜ ሲኒማ መዝናናት ኢንጆይ መስሚያ ቸምጣ የለም። ሪሊውን ነው የምነግራችሁ። እና ሀይሚዬ እዚህ ታይም ላይ ሳይት ሪሊውን ይገርመኛል። እና ብሩኬ እድለኛ ነክ ለማለት ፈልጌ ነው በዚህ አጋጣሚ ሜንሽን ስለማደርግ አያምሊስን ያዳምጠዋል። እና ብዙዎቻችን ቴንኪር እንሆን። አንዳንድ እህቴ በግድ አፈቅርሻለሁ ይበል ግን ምንድነው ከሚናገረው ንግግር ውስጥ ማንኛውም የሆነ ነገር ሲደረገለት የሚናገረው ንግግሮችም እንዳሉ ምን ይላል? አንቺን ማጣት አልፈልግም። ቢኮዝ ስለሚወዳት ስለሚያፈቅራት። እኔ እንደዛ ነው የምወስደው። መታረቃቸው አይቀርም። ግን ምንድነው አንዳንድ ሰው አሁን እኔ ለምሳሌ ነው የምነግራችሁ። ብሩኬ የማያፈቅራት ከሆነ ለምሳሌ በኦዲየንሶች በእኛ ድምፅ
ሀይሚዬ ብታፈቅረው ራሷን ኮንትሮል ማድረግ ነው እንጂ ያለባት ብሩኬ ስላፈቅራት ከብሩኬ ጋር ትቀጥል አይደለም። አንደርስታንድ። እኔ አሁን ብሩኬ ስለሚያፈቅራት 100% ውስጤን ስላሳመንኩት ነው። አሁን መሰረት ባሏ ዳንኤል ነው እንግዲህ ይሄ ለከስ ዳኒ እንግዲህ ፎር ኤግዛምፕል ሶስናና ዳኒ ለምሳሌ ዳኒ ወይ ደግሞ ትዕግስትና ከበደ ረጅም ሰዓት ሚዲያ ላይ ይሰራሉ። ሄዱ ነባና እንትናን ያዋቸው ለምሳሌ ማለት ነው ረጅም ሰዓት ሚዲያ ላይ ይሰራሉ። ከመቀራረብ ከመግባባት ከመነካካት ብዙ ያኔ ምንድነው የሆነ ወደ ፍቅር ውስጥ ይገባል ኮዶች። እንኳን በኮሜንት አንድ ብራዘር ሲንግል ከሆናችሁ ስትጻጻፉ ወደ ፍቅር ይገባል። ግን ያኛ ወንድ ሬዲ ካልሆነ ከበደ ሬዲ ካልሆነ ዛሬ ላይ ለማግባት ፍላጎት ካሌለው እሷ ስላለችው ብቻ አግባት እኔ አይደለም ኔቨርስ ሪቪው ነው የምነግራችሁና እኔ አሁን ብዙ ጊዜ ምንድነው ብሩኬ አሁንም ስለሚወዳት ስለሚያፈቅራት ቢያንስ አፈቅርሻለሁ ባይላትም ፕራንኮቹ ላይ እኔ ያለው ዳኒን እንዴት ነው ዳኒን የሚደፍረው? የኛ ወንዶች ቢሆን ታውቃላችሁ ዳኒን እንዝማን ዱቄት አድርገውታል። ገባችሁ? እኔ አምርሚን በርሲሊቲውን እንደዚህ ስደት ላይ ሁለት ፍቅረኛሞች በሚሄዱበት ሰዓት ይሄ ነገር ያጋጥማቸዋል። ታውቃላችሁ አታም ይሄ በሞተር መሄዱ አሉ ሻንጣቸውን ቅምት አድርገው የሚሮጡ ማለት ነው። እንደዚህ ጁስ ላይክ ገዝተው እየሄዱ እያሉ በአጋጣሚ ሪቪው ነው የምነግራችሁ እውነተኛ ታሪክ። ከዛ ሻንጣውም አልተቀማም ተርፏል ልትወርቅ ብላ ማለት ነው። እሱ ጁስ ገዝቶ ሲመጣ ሻንጣው እንዳለ ነው እኮ እሷም ምንም ግን እንዴት እኔ እንደፈረኝ ብሎ ከሞተር ወጣ ሲሮጥ ነበርና ብዙዎቻችን ያው እናውቃለን ስደት ላይ ማለት ነው። ያኔ አሁን ዳኒ የሚናገረው ነገር ለሀይሚዬ ኢዚ ነው፣ ግን ምንድነው ብሩክን ደፍሮታል። አንደርስታንድ። እንደዛ ስለ ብሩክ ወዳጆች እንዳትቀየሙ። አንደኛ ነገር እኔ ማወራው ላላገባሽ ሴት ራሱ ይጠቅምሻል። ሪሊውን ነው የምነግራችሁ። እና አንዳንዴ ምንድነው እኔ ብሩኬ የፍቅር ጥያቄ ባይጠይቅም እንደዚህ ፕራንክ ላይ ፍቅር ነው የሚያሳዩ ነው። ኮሳ ሁለት ጥንዶች ናቸው እዚህ ጋር ስለ እምነት ስለ ምናምን አይደለም። የእነሱ ቪዲዮ ምንድነው ፍቅርን ነው ለእኛ የሚያስተምሩት የሚያሳዩት። ስለዚህ አንድ ወንድ ላይ ፕራንክ ስትሰራ እኔ ፍቅረኛ እያለቀ አንተ ምናምን ይባላል። ያው ለፕራንኩም ራሱ ድምቀት ማለት ነው። አንደርስታንድ። እና እሱም ብዬ ነው ብሩኬም እንደሚያፈቅራት እኔ ሙሉ ፐርሰንት አውቃለሁ። ሚዲያ ላይ እንደውም አፈቅርሻለሁ ባይል ደስተኛ ነኝ ከሚዲያ ጀርባ። ለምን ሚዲያ ላይ የወጣ ነገር በጣም ጥሩ አይደለም። ሬዲዮ ነው የምነግራችሁ። ሁሉ ነገር ፐብሊክ እንዲሆንባቸው አልፈልግም። ብሩክም ሀይሚዬም በጣም ነው የምወዳቸው ሬዲዮን እና ጥላቻ የለኝም። ግን ምንድነው እዚህ ጋር ስለ ብሩክና ስለ ሀይሚ ሳወራ ብዙ ነገሮች አሉ። በግድ የሚባል ነገር የለም። ዩ አንደርስታንድ? እየተረዳችሁኝ ነው ሳ እና አንዳንድ እህቶቼ በግድ አፈቅሻለሁ በላት የምትሉት ይኸው በይፋ ዳኒ ስሜት አለኛል እንኳን ደስ አላችሁ ያለችኝ በውስጥም አለች። ለምን አንደርስታንድ አላረገችኝም? ብሩኬ ስለሚያፈቅራት ነው። ብሩኬ ባያፈቅራት ሀይሚዬ ብታፈቅር እኔ ሀይሚዬ መክራት አለው መስት ኮንትሮል ስትሮንግ ሁኚ ላይክ ላይ ለምን ከነገ ህይወትስ ገባችሁ? ምንም መስመር ሳትይዙ ሳትነካኩ ፍቅር ሳሰሩ አንደርስታንድ ፍቅር ሳሰሩ መለየት በጣም ሲምፕል ነው። ማልቀስ ነው ምናምን ነው። ራሳችሁን ኮንትሮል ታደርጋላችሁ፣ ወደ ትምህርታችሁ ፎከስ ታደርጋላችሁ፣ ሚዲያ ላይ ትቀመጣላችሁ፣ ያ ነገር ይረሳል። ግን ህይወታችሁ ከተበላሸ በኋላ ፍቅር ከጀመራችሁ በኋላ ለመራቁ በጣም ሃርድ ነው። ዩ አንደርስታንድ? ስለዚህ ዛሬም ለነገም ውዶቼ አብሽሩ፣ አትጨናነቁ። እኔ መጨረሻውን ማየት ፈልጋለሁ ነው። በዚህ ይሄን ነገር ራሱ ማለት አልፈልግም ነበር። ይሄ ሚዲያ ላይ እርጉዝ ናት ምንም ያልሆነ ነገር እያወሩ ነው ለሀይሚዬ ማለት ነው፣ ሚዲያ እንዲጠላት ይሄን ነገር ራሱ እንደዚህ አይነት ዲስከስ ያውን ማውራውን ከታረቁ በኋላ ብዬ አስቤ ነበር። ግን በተደጋጋሚ ነው እንትን የሚሉኝ ገባችሁ? ከሚዲያ ጀርባ ብሏታ። ከሚዲያ ጀርባ አላላትም፣ ሬዲዮ ነው የምነግራችሁ ማለት ነው። እኔ የሚያቅሰው የነገረኝ ማለት ነው። እንደዚሁም ደግሞ ሀይሚዬ እኔ ያኔ ብሩኬ እንደሚያፈቅራት አንደርስታንድ አደርጋለሁ። ለምን ሀይሚዬ ህይወቱን ስለቀየረች ሲያመሰግናት በጣም ስለሚወዳት ላይክ እሱ አንደርስታንድ ሆኜ ሀይሚዬን ማጣት አልፈልግም ይላል። ለምን ህይወቱ ስለሆነች ስለሚወዳት ስለሚያፈቅራት። ስለዚህ ሀይሚዬን ስለሚያፈቅራት ነው
አንዳንድ ፕራንክ ላይ እኔ እያለሁ ብሎ ለምንድነው ወንዶቹ የማይቆጣው ነው እንጂ ያልኩት አፈቅርሻለሁ ባይላትም ችግር የለውም። እኔ አንደርስታንድ አደርጋለሁ። ባይዘው እንደነገርኳችሁ እስከዛሬ ወሩ ሙሉ ያለው ምንድነው ሀይሚዬ ቤት ያለውን ነገር ሪዝን ብዬ እንደውም በእንግሊዝኛ ሪዝን እላለሁ። ያኔ ምልክት ይሆናችሁ ማለት ነው። ገባችሁ? ፕራንክ ነው። አንዳንዴ ውዶች ሽንት ቤትን ብናጥብ ብዙ ነገሮችን አይምሯችንን እንዴ እኛ እኮ 6 ዓመት ልጅ ካልሲ አምጪ ሻንጣ ስታስይዘን አይምሯችን እኮ እየበሰለ ነው የሚሄደው። ግዴታ ሻንጣ መሸከምና ትምህርት ቤት መሄድ ብቻ እሱ መስት ነው። ሆኖም ግን አንዳንዴ ከዳማን ብንሆን ብዙ ነገር አይምሯችንን ማሰራት እንችላለን። ስለዚህ ለዛ ነው ስለሚወዳትም ስለሚያፈቅራትም ነው እኔ የተረዳሁት እንጂ ብሩኬ ባያፈቅራት ሀይሚዬ ብቻ አፍቃሪ ብትሆን ሀይሚዬን ነው የምቆጣት። ዩ አንደርስታንድ? ትዕግስት አንቺ አፍቅረሹ ከበደ ማያፈቅርሽ ከሆነ በግድ ትዳር የለም፣ በግድ ፍቅር የለም። ዩ አንደርስታንድ? እወዳችኋለሁ።